አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወንድማችን ቴዲ ካረፈ 10 ቀናቶችን አስቆጥሯል። መግቢያ ላይ እንግዲህ አዲስ ቪዲዮ አስገብቼላችኋለሁ። ይህም ቪዲዮ እስከ መጨረሻው አዳምጣችሁ የራሳችሁን ሀሳብ አስተያየት በኮሜንት ላይ አስቀምጡልን። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የምትለውን በጣም በመጫን ቤተሰብ የሆኑ ዘንድ በአክብሮት እጠይቃለሁ። እንግዲህ ወንድማችን ቴዲ ከሞተ 10 ቀን ሆኖታል ማለት ነው። አንዳንድ ጊዜ መረጃዎችን ወደ ሚዲያ ስናመጣ ለህዝብ ስናቀርብ እውነታን ይዘን መሆን አለበት፣ ወይም ደግሞ የሰማነውን ይዘን መሆን አለበት እንጂ ዝም ብለን የሌለን ነገር ፈልስፈን ለህዝብ ማቅረብ ወይም ደግሞ ያንን ቪዲዮ ማሰራጨት የለብንም፣ እንደኔ ሀሳብ ማለት ነው። ምክንያቱም አሁን የቴዲ ቤተሰቦች ሀዘን ላይ ናቸው። በሀዘን ላይ ሌላ ሀዘን መጨመር፣ በሀዘን ላይ ሌላ ልብ ሰባሪ ነገር ማድረግ እጅግ በጣም ያስጠላል ማለት ነው። ነገር ግን እውነታውን ይዞ የሚሰራ ቪዲዮ፣ ይህ ቪዲዮ ለዛሬ ብቻ አይደለም ለስንት አመታት ያክል የሚቀመጥ ቪዲዮ ነው። ብዙ ሰው የሚያየው ቪዲዮ ነው። ብዙ ሰው ሲያየው ደግሞ እውነታ መሆን አለበት። መግቢያ ላይ እንግዲህ አስገብቼላችኋለሁ ቪዲዮ ማለት ነው። ይህ ቪዲዮ ትላንትና ዘወር ዘወር ስል በሶሻል ሚዲያ የቴዲ ራያ ቤተሰቦች መርዶ ተብሎ ነው የተለቀቀው። ይህንን ቪዲዮ የብሬክስ ቻናል አለ ገብቻ አየሁ። የመሲ እንዲሁም የባለቤቱ የቴዲ ባለቤት የዚድ ቻናል አለ። እነሱ ጋር በፌስቡክ ገጻቸውን በቴሌግራምም በቲክታክም ሳይ ምንም አይነት መረጃ የለም። እነዚህ የለቀቁት ሰዎች ከየት አምጥተው ነው የለቀቁት? እንዴት ሆኖ መስራትን ብንፈልግ እንዲሁም ደግሞ ለሰዎች መረጃ ማቀበልም ስንፈልግ ትክክለኛ የሆነ መረጃ መሆን አለበት። እኔ ትክክል ነው የማቀርበው፣ ትክክለኛ ነኝ፣ ፍጹም ነኝ እያልኩ አይደለም። ነገር ግን እውነታውን ይዤ ነው የማቀርበው እንጂ የውሸት ለጥፌ አላቀርብም። አሁን ትላንት ወደ 3 ቻናሎች 4 ቻናሎች አይቻለሁኝ። የቴዲ ራያ የቤተሰቦች መርዶ ይላል ማለት ነው። ቪዲዮውን አስገብቼላችኋለሁ። አሁን ያ ቪዲዮ እንግዲህ የቆየ ቪዲዮ ነው። ቪዲዮውን በደንብ ልብ ብላችሁ ካያችሁት ወይም ደግሞ ሶሻል ሚዲያ ላይ የምትዘዋወሩ ከሆነ የቆየ ቪዲዮ ነው መጥቶ የተለጠፈው። ጠባን እዛ ላይ የተለጠፈው ግን የወንድማችን ቴዲ ፎቶ እና የወንድማችን ብሬክስ ፎቶ ነው ማለት ነው። እዛ ላይ ከቪዲዮ ላይ ዳርና ዳር የተለጠፈው ነገር ግን እዛ ጋር ከሚያለቅሱት ሰዎች መካከል እሺ ለቤተሰቦቹ መርዶ ከተነገረ ለምን እናቱ የሉም? ለምን አባቱን አላየናቸውም? ለምን ይዋሻል? ያኔ ስንዋሽም እንደዚህ ፍጥጥ ያለ ውሸት መሆን የለበትም። እውነታን ይዘን መሆን አለበት። እዛ ጋር አይታችሁ ከሆነ የሚያለቅሱት ወይም መርዶ የተነገሩት ሰዎች እንዳለ ወጣት ናቸው። እንደገና ደግሞ ቲሸርታቸው ላይ የሆነ ሰው ፎቶ አለው እንጂ የቴዲ ራያ ፎቶ አይደለም። የቴዲ ራያ ቤተሰቦች መርዶ አይደለም። የቴዲ ራያ ቤተሰቦች መርዶ ከሆነ ወንድማችን ብሬክስ ይነግረናል፣ ይጽፋል። እሱም ባይነግረን ደግሞ እንዴት ትልልቅ ሰው የለም? መቼም ተወልዶ ያደገበት ሀገር ቤተሰብ የለም ብዬ አይደለም። እናቱ አሉ፣ ቤተሰቦቹ አሉ። ቤተሰቦቹ የሌሉበት እንዴት ነው? ምን ታስቦ ነው ይሄ ነገር ሊሰራ የቻለው? ሚዲያን ስንጠቀም በመልካም ነገር ጥሩ ነገር በማስተላለፍ ሊሆን ይችላል። እንዲሁም ደግሞ ጠቃሚ ነገር ነው ያልነውን ይዘን እንመጣለን ወደ እናንተ ማለት ነው። አንዳንድ ጊዜም ስህተት ሊኖርብን ይችላል። ግን እንደዚህ የጎላ ስህተት ሰርተን ህዝብን ማወናበድ፣ ህዝብን ጥሩ እይታ እንዳይኖረው ማድረግ የለብንም። ይሄ ቪዲዮ እነ ብሬክስ ጋር ቢደርስ ከየት አምጥታችሁ ነው ብለው ክስ ቢያቀርቡብን ምንድን ነው መልሳችን? ምንም መልስ የለንም። እነሱ ሀዘን ላይ ናቸው። እኛ ግን እነሱ ምንም ነገር ሳያቀርቡልን መረጃ ምንም ነገር ሚዲያ ላይ ሳናይ አምጥተን የቆየ ቪዲዮ መፖሰት፣ የቆየ ቪዲዮ ፖስተን እኛ ብር ለማግኘት ይሄ እጅግ በጣም እኔ እንጃ። እኔ
እንትን አይደለሁም አልደግፈውም። ትላንት ቪዲዮ ልሰራ ፈልጌ ነበር፣ ነገር ግን ስላልተመቸኝና ሰዓትም ስላልነበረኝ አልሰራሁም። በዛ የመጣ ብር ቢቀርብን ይሻላል። ስንት የሚሰራ ነገር አለ። ወንድሞቻችንን ማስጠንቀቅ፣ እህቶቻችንን ማስጠንቀቅ ብሎም ደግሞ ለሰው ጠቃሚ ነው የሚለውን መረጃ ይዘን ብንመጣ እጅግ በጣም መልካም ነው። የሆነ የቆየ ቪዲዮ አምጥተን የቴዲ ወንድማችን ቤተሰቦች ተረዱ ብለን እዚህ ጋር መለጠፉ እጅግ አግባብ አይደለም። ማንኛችንም ልንሳሳት እንችላለን ብያለሁ። ነገር ግን እንደዚህ የጎላ ድንበር ያለፈ ስህተት መሳሳት ሊኖርብን አይገባም። ይህን ቪዲዮ ሁላችሁም ሼር አድርጉት። ሁሉም ሊያዳምጠው ይገባል። መረጃ ሳይኖረን ያለ መረጃ ከማውራት ልንቆጠብ ይገባል። በማንኛውም ሃይማኖትም ቢሆን ያለ መረጃ ያለ እውቀት ማውራት እጅግ በጣም ፈጽሞ የተከለከለ ነው። መረጃ ሲኖረን ግን ከወንድማችን ብሬክስ ፔጅ ከመሲ እንዲሁም ከባለቤቱ ከዜድ ፔጅ ላይ መረጃ ሲኖረን ወደ እናንተ ወደ እህቶቻችን ወደ ወንድሞቻችን እያመጣን መረጃውን ለእናንተ እናቀርባለን። ያለምንም መረጃ ግን ያለምንም ሂንት ወደዚህ የምናመጣበት ምንም ነገር የለም። ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ከክፉ ነገር ፈጣሪ ይጠብቃችሁ፣ ወጥቶ ከመቅረት ፈጣሪ ይጠብቃችሁ፣ ከናፈቃችኋቸው ቤተሰቦች ጋር በሰላም ያገናኛችሁ እያልኩኝ የዛሬውን ቪዲዮ እዚህ ላይ ቋጫለሁ። ለቻናሌ አዲስ ከሆናችሁ በድጋሚ ሰብስክራይብ በማድረግ እንድታበረታቱኝ በትህትና ጠይቃለሁ። ሰላማችሁ ብዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ሰላሙ አሌይኩም ወራህመቱላሂ ወበረካቱ።